ዜናን ሞቷን ከዚህ ይናገሩታል። ከእናት ከአባቷ ቤት 3 ዓመት ከቤተ መቅደስ 12 ዓመት ይህን ቢደምሩት 15 ዓመት ይሆናል። ጌታን ጸንሳ ሳለ 9 ወር ከ5 ቀን ከጌታ ጋራ ደግሞ 33 ዓመት ከ3 ወር ከጌታ ጋራ 33 ዓመት ከ3 ወር በቤተ ዮሐንስ 15 ዓመት ይህን በአጠቃላይ ቢደምሩት 64 ይሆናል። እመቤታችን 64 ዘመን ሲሆናት በጥር 21 ቀን አርፋለች። ዘመኑ ዘመነ ማቴዎስ ነው። ያን ጊዜ ጥር ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ሰኞ እስከ ሰኞ 22 ይሆናል። አንዱን ቀን ቀንሶ እሁድ በ21 ቀን አርፋለች። ሐዋርያት በአጎበር አድርገው ወደ ቤተ እግዚአብሔር ወደ ጌቴሴማኒ ይዘዋት ሲሄዱ መቼም አይሁድ ለምቀኝነት አያልፉምና ቀድሞ ከዚች የተወለደው ሞተ፣ ተነሳ፣ አረገ እያሉ ዓለሙን ሲያውኩ ሕዝባችንን ሲያደናግሩ ኖሩ። ደግሞ ዛሬ ይህች ሞተች፣ ተነሳች፣ አረገች እያሉ ይህንን ዓለም ሊያውኩ አይደለምን? ኑ ናውእያ በእሳት ኑ በእሳት አቃጥለት በእሳት እናቃጥላት ብለው ተሰብስበው መጡ። ታውፋንያ ይለዋል። ጡንቻው የፈረጠመ ደረቱ የሰፋ ቁመቱ የረዘመ ኃይለኛ ነው። ሊያወርድ የአልጋውን ሸንኮር ያዘው። መልአኩ በረቂቅ ሰይፍ ቀጥቶታል። እመቤታችን ከዮሐንስ ጋር ወስዶ በገነት ከዕፀ ሕይወት እግር ስር አኑሯታል። ያንንም ሰው ቅዱስ ጴጥሮስ ጸልዮ አድኖታል። ስለምን ቢሉ ምክንያት ለመንሳት ነው። ሐዋርያትን እንጂ የምንጣላቸው የምናሳድዳቸው እኮ እንዲህ እያደረጉን ነው እንዳይሉ። ዮሐንስም መጥቶ እመቤታችን እንጂ በገነት ከዕፀ ሕይወት እግር ስር አለችላችሁ አላቸው። እንዴት ዮሐንስ አይቶ እኛ ሳናይ እንቀራለን ብለው በነሐሴ ቀኑና ገቡ። ያን ጊዜ ነሐሴ ጥር በባተበት ሰኞ ይብታል። ሰኞ እስከ ሰኞ 8 ሰኞ እስከ ሰኞ 15 ቀን አንዱን ቀን ታግሶ በ14 ቀን እሁድ አምጥቶ ሰጥቷቸው እሁድ ቀብረዋታል። ማክሰኞ ተነስታለች። ከመትንሣኤ ወልደ ያሰኘው 3ኛው ቀን ቁጥሩን ነው እንጂ ዕለቱን አይደለም። ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ ያን ጊዜ ቶማስ አልነበረም ከሀገረ ስብከቱ ህንደኬ ሄዶ ነበርና በደመና ተጭኖ ሲመጣ እመቤታችን ስታርግ አገኛት። መላእክት እመቤታችን ናት አትሰግድም እንዴ አሉት። ወፈቀደ ይደቅም ደመናሁ ይላል። ከደመናው ሾልኮ ሊወድቅ ወደደ። ስለምን ቢሉ ተበሳይቶ ነው። ቀድሞ ልጇ ከትንሣኤው ለየኝ፣ እሷ ደግሞ ከትንሣኤዋ ትለየኝ ብሎ እመቤታችንም አይዞ ይህን እርገቴን ያየህ አንተ ብቻ ነህ፣ ሐዋርያት አላዩም እንካ ብላ የተገነዘችበትን ሰበኗ ሰጥታ ሰደደችው። እሱም መጥቶ ከሐዋርያት ጋር ጥቂት ሲጨዋወቱ ቆይቶ የእመቤታችን ነገር እንደምን ሆነ አላቸው። እሷንማ ምን ነው ሞታ ቀብረናት አሉት። መቼ ሞተች? በጥር። መች ቀበራችኋል? በነሐሴ። ሞት በጥር በነሐሴ መቃብር ብሎ ዘበተባቸው። ቅዱስ ጴጥሮስ አንተ ጥንቱን መጠራጠር ልማድህ ነው። ቀድሞ የጌታን ትንሣኤ ብንነግርህ በእጄ ካልዳሰስኩ ካላየሁ አላምንም ብለህ እጅህ ከእሳት እንደ ገባ ጅማት እርር ኩምትር ብሎ ነበር። ደግሞ ዛሬ ማን ይናገር የነበረ ማን ያርዳ የቀበረ እንዲሉ አጥበን ገንዘን የቀበርናት እኛ እያለን እንዴት አልሞተችም ትለናለህ? ምን አንተ ብቻ ተጠራጥረህ ትቀራለህ? ሌላውንም ታጠራጥራለህ? ናን ላሳይህ ብሎ ወደ መቃብሩ ሄዱ። ወነሳ ምክራዩ ይላል። ዶማን ይዞ ይቆፍር ጀመር። እሱም የሚረታው ነውና ጸጥ ብሎ ይመለከተዋል። ቢቆፍር አጧል። ደነገጡ። እናንተ እኔን አታምኑኝም ብዬ ነው እንጂ እሷንማ ስታርግ እኮ አግኝቻታለሁ እንኩ ብሎ ሰበኗን ሰጣቸው። እነሱም ተቀብለው እውነት ነው በዚህ ነው የቀበርናት ብለው አምነዋል። ያንንም ለበረከት ተካፍለው ወስደው ድውይ ይፈውሱበታል፣ ሙት ያስነሱበታል። ድውይ ሲፈውሱበት ሙት ያስነሱበት ኖረዋል። በዓመቱ ቶማስ አይቶ እንዴት እኛ እርገቷን ሳናይ እንቀራለን ብለው በነሐሴ ቀኑና ሱባኤ ይገባሉ። ዘመኑ ዘመነ ዮሐንስ ነው። ያን ጊዜ ነሐሴ ረቡዕ ይብታል። ረቡዕ እስከ ረቡዕ 8 ረቡዕ እስከ ረቡዕ 15 ሐሙስ በ16 ቀን እመቤታችንን መንበር ቅዱስ ጴጥሮስን ተራዳኢ ቄስ እስጢፋኖስን ሰራኢ ዲያቆን አድርጎ ቀድሶ ቆርቦ አቁርቧቸዋል። ወተቄረበት በእደ ወልዳ ይላል። እሷም ቆርባለች። ከዚህም በኋላ ለዘዋ ስመኪ ወለዘገብረ ተስካረኪ እምህር ለኪ ስምሽን የጠራ ዝክርሽን ያዘከረ ቤተ መቅደስሽን ያነጸ እምርልሻለሁ ብሎ ለእመቤታችን
ለዘጸዋ ስመክሙ ወለዘገብረ ተስካረክሙ እምህር ለክሙ ዝክራችሁን ያዘከረ ስማችሁን የጠራ እምርላችኋለሁ ብሎ ለሐዋርያት ቃል ኪዳኑን ሰጥቷቸው ተስፋውን ነግሯቸው ሰማያ ሰማያት አርጓል።